የጠረጠረው የቆላ ማሽላ ወፍ የጠረጠረው የሆነ ወባልሽ ወስፋት ወጠረው በለ ጾመኛ ነኝ ቁርሴን በልቻለሁ ቆንጅዬ ፍርፍር ቁርሴን በልቻለሁ ቆንጅዬ ፍርፍር እንደምን ውለሻል አንቺ ግንድግር በሚንታ በዳዴ ምን አለ በዳዴ ግጥሙ ሲበዛብሽ ከረከረሽ እንዴ ግንቡዛ ሰሬት ያበ ዱባይን አየነው ተግርስ ተራሱ በዲሽ ነው አዎ መስዋዕት የከፈለችው ዴናት እሺ በለው እሺ ማሰንቆ ተወዳጅ ሁሌ በሳምንት ማሰንቆ ተወዳጅ ሁሌ በሳምንት ባንቺ ጥርስ አየሁት የኛም ቤት ይወት መሰንቆ ባህላዊ የተቀበል ውድድር ሁለተኛው ዙር ጀምሯል። ሰላም ጤናን ፍቅርን በያላችሁበት እንመኛለን። የተወደዳችሁና የተከበራችሁ ተመልካቾቻችን ድምቅ ብለን እኛም ገብተናል። ደህና ናችሁ? ሚሚዬ ወይዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ፋሲሌ ወይዬ ደህና ነህ? ፓፒ በድራ እንግዲህ የሥራ ባልደረቦችን እንዲህ ሰላም አልኩኝ። ዛሬ ደግሞ የሚወዳደሩ ተወዳዳሪዎቻችን ደግሞ ወደዚህ እንጋብዛቸዋለን። መጀመሪያ የምንጠራቸው የመጀመሪያውን ዙር አጠናቀው ዛሬ ደግሞ ከሌላ ሰፈር ጋር ለመፋለም ሸጎሌዎች ዝግጁ ናቸው። ሸጎሌ magala endiao sendegla Eriko magala endiao sendegla Eriko magala endiao magala Eriko magala endiao magala Eriko magala endiao magala Eriko magala endiao magala Eriko magala endiao baselna Eriko magala magala imbasata lepe Reko magala yaze masyader Reko magala ፍቅሩ አንዳንቺ ወዬ Reko magala ከሸጎሌዎች ጋር ደግሞ ውድድራቸውን የሚያካሂዱት ፈረንሳዮች ናቸው። በክብር ወደዚህ እንቀበላቸዋለን። አበባ ኧረ አበባ አበባ ኧረ አበባ አበባ አባይ ላይ ስገባ ኧረ አበባ አበባ ኧረ አበባ አበባ እስኪ ገባ ገባ
እንደው ገባ ገባ እንበል ገባ ገባ በቃ ወደ ስለመጣችሁ ደስ ብሎናል። እንኳን ደህና መጣችሁ። ሚሚና ፋሲል ደግሞ አረፍ አረፍ ብለው በድጋሚ እንተዋወቃለን። ተመልሰናል ተመልካቾቻችን። እንግዲህ መግቢያዬ ላይም ነግሬያችኋለሁ። ዛሬ ወደ ሶስተኛው ዙር ለመሻገር የሚፋለሙት በመሰንቆ ባህላዊ የተቀበል ውድድር ላይ ሸጎሌዎችና ፈረንሳይ የትኛው ሰፈር ያሸንፋል የሚለውን ከኛ ጋር ቆይታ ስታደርጉ የምትመለከቱ ይሆናል። እንዴት ለክታችሁ ነው ወደ ቀጣይ ዙር የምታሳልፏቸው ብላችሁ መጠየቃችሁ አይቀርምና ልኬታችሁን እናንተ ብታውቁትም እናስታውሳችሁ፣ ለተመልካቾችም እንንገራቸው። 60% የሚይዘው የግጥም ይዞታችሁ ነው። ግጥሙ በ3 ዙሮች ተከፍሏል። 3ቱም የተለያዩ ናቸው። እርስ በርሳችሁ ተረባ የምትተራረቡበት ከኢትዮጵያዊ ባህላችን ሳያፈነግጥ ማለት ነው። ሁለተኛው ደግሞ እንካ ሰላምታ ነው። አንድ የቡድን እንካ ሰላምታ ሲል ሌላኛው ቡድን ይቀጥላል ማለት ነው። ሶስተኛውና የመጨረሻው ደግሞ ስለ አንድነት የምትገጥሙበት ነው። ለእናንተ ይህን ማብራራት ባያስፈልግም እንዲሁ ለማስታወስ ያክል ነው። ሌላኛው 40% የሚይዘው ደግሞ መሰንቆ ባህልን አይደል የምናስተዋውቅበት። በየሳምንቱ እኛ በሀበሻ ልብስ እንዋባለን። እናንተስ ተወዳዳሪዎቻችን ብለን እሱን 10% እንሰጣችኋለን። ሌላኛው ደግሞ እንዲሁም ተጨማሪ 5% እዚህ ጋር የምታሳዩ ተሰጥኦ ሲኖር እሱ ነጥብ ያሰጣችኋል። እሱ በአጠቃላይ ስንት ሆነ? 75 አልደመራችሁም እንዴ? ሌላ የሚቀረው ደግሞ 35ቱ እናንተ የምታመጧቸው ኦዲየንሶች አሉ። የቀጥታ ተመልካቾቻችሁ የሚያቀርቡት የግጥማቸው ሁሉም ነገር ይደመራል። የእናንተ ላይ አንድ የረሳሁት እና የዘነጋሁት ነገር ሰዓት ማክበርም ይያዝላችኋል ማለት ነው። ነጥብ ይህ ሁሉ ተጨምቆ 100 ይሞላል። ከ100 ስንት አግኝታችሁ ተሻገራችሁ የሚለውን ደግሞ አብረን የምንመለከት ይሆናል። ሚሚና ፋሲል እናንተን ለመቀበል ዝግጁ ናቸው። ከዛ በፊት ግን ስማችሁን ድጋሜ ለተመልካቾቻችን እናስታውሳቸው። እነማን ናችሁ? እሺ፣ እኔ ኤልሳ እባላለሁኝ። አለም ትባላለች። አጠገቡ ያለችው የምታምር ጽጌሬዳ እና ስምረት እንባላለን ከሸጎሌ። ሸጎሌ። የቡድናችሁ መጠሪያ ምን ነበረ? የምታምር ጽጌሬዳ። የምታምር ጽጌሬዳ። በጽጌሬዳ ስም ነው ቡድናቸውን የሰየሙት። ወደ እነ ሀብትሽ ደግሞ ወደ ፈረንሳዮች። እሺ፣ ኮሜዲያን ሀብታሙ ካሳይ ይባላል። የህብር ፈርጥ ነው። አርቲስት ዘበናይ ማህተመ ትባላለች። እሷም የህብር ፈርጣችን አይናችን ናት። እስራኤል ገብረ ህይወት ይባላል። ጋዜጠኛ፣ ተዋናይ፣ ባለ ብዙ ዘርፍ ባለሙያ ነን። ተዋናይ ልዩ ወርቅ ተፈራ እባላለሁ። የህብር እናት ነኝ። ለኛም እናታችን። የቡድናችሁ ስያሜ ምን ነበረ? ሙናይ ነው። ሙናይ ግን አካባቢ ደግሞ ፈረንሳይ በሚለው ፈረንስ አይደል? ፈረንሳይ። ፈረንሳይ የግሩፑ አጠቃላይ ነው። እኛ ግን ህብር በሙናይ ህብር በሙናይ ሙናይ መንበሩን ለማስታወስ ነበር የሰየማችሁት። መልካም፣ እንግዲህ ሁሉንም ዝርዝር አድርጌ ነግሬያችኋለሁ። ነጥባችሁ ከ100 ነው። አንደኛው ቡድን አይታወቅም። ከ100 አምጥቶ ይታወቃል። እኔ ግን አላቅም። ምክንያቱም ውጤቱን ስናገር ከእናንተ እኩል ለምንመለከተው። ሚሚና ፋሲል ደግሞ እናንተን ለመቀበል ዝግጅታቸው እንዴት ነው? እንዴት አያችሁት? ውብልዬ ከቅንጥፍ ላይ ውብልዬ ወሬና ያወሮም ውብልዬ ከማይሆን ሰው ላይ ውብልዬ ያለቃቂ ያለ
ባካቸው ውብዬ ለእኔ ስጡ ይበላል አካሌን አበባ አይጠራቀምም ውሃ በወንፊት አይጠራቀምም ውሃ በወንፊት ለእንደሱ አይነት ወዳጅ ሚስጥር ቢነግሩት እንደሱ አይነት ወዳጅ ሚስጥር ቢነግሩት ያዝረከርከዋል በየሄደበት ያዝረከርከዋል በየሄደበት አይሸከፍም ወየ ማሰንቆ ተወዳጅ ሁሌ በሳምንት መሰንቆ ተወዳጅ ሁሌ በሳምንት በአንቺ ጥርስ አየሁት የእኛም ቤት ህይወት በአንቺ ጥርስ አየሁት የእኛም ቤት ህይወት ገዳዬ ገዳዬ የቆላ ማሽላ ወፍ የጠረጠረው የቆላ ማሽላ ወፍ የጠረጠረው ይሄ ነው ወይ ባልሽ ወስፋት የወጠረው በል ይህ ነው ወይ ባልሽ ወስፋት ያስታውቃል እዛ ማዶ ያሉት አደፋፈራቸው እዛ ማዶ ያሉት አደፋፈራቸው ከፈረንሳይ ልጆች መወዳደራቸው በይ ከፈረንሳይ ልጆች መወዳደራቸው አሁን ከቅድሙ አሁን ከቅድሙ አሁን ደስ አለኝ አሁን ደስ አለኝ ቤት የማይመታ ግጥም ሰማው መሰለኝ ይበል መሰለኝ እናቴ ትንሽ ቅቤ አድርጎ ይበላል ፍትፍት ኧረ ብዙ አድርጊበት ትንሽ ቅቤ አድርጎ ይበላል ፍትፍት እዛ ማዶ ያሉት አክምባሎ ፊት በይልኝ እዛ ማዶ ያሉት አክምባሎ ፊት ለማለሚያዋ ዘመድዬ ለማለሚያዋ ዘመድዬ አይ ፊት ውሃ የምትጠጪው አክለሽ ጠላ ቀጠሮ አለብሽ ወይ የሽንት ምርመራ? ኧረ ቆይ ልጠመው ኧረ ተው እኔ ልበለው ተው አይ ወይ የምትጠጪው አክለሽም ጠላ ቀጠሮ አለብሽ ወይ የሽንት ምርመራ ሸኝና የሰው በቅሎ ከቤት አያደርስም። ሸኝ በቅሎ ሸኝና የሰው በቅሎ ከቤት አያደርስም። ሸኝና የሰው በቅሎ የሰው ማለት የሌላ ሰው በቅሎ ማለት ሸኝና የሰው በቅሎ ከቤት አያደርስም። ከቤት አያደርስም መደመድህ እንዲህ ገጣሚ ያሰኘው መደመድህ እንጂ ገጣሚ አልገጠመም ገጣሚ አያሰኝም። መደመድህ እንዴ ገጣሚ ነህ እንዴ አይገባም እንዴ እንደዚህ ነህ እንዴ እንደዚህ ነው እንዴ አንተ ገጣሚ አያሰኝም የእውቀት ባለጸጋ መሆን ካሰባችሁ የእውቀት ባለጸጋ መሆን ካሰባችሁ እስቲ ክፈሉና እናስተምራችሁ እስኪ ክፈሉና ተረንካ ክፈሉ ሀብትዬ ተረንካ ክፈሉ እያለች ነው ወየ ቁርሴን በልቻለሁ ቆንጆ ፍርፍር ቤት ቁርሴን በልቻለሁ ቆንጆ ፍርፍር ቋንጣ አለበት የለውም ጾመኛ ነኝ ቁርሴን በልቻለሁ ቆንጅዬ ፍርፍር ቁርሴን በልቻለሁ ቆንጅዬ ፍርፍር እንደምን ውለሻል አንቺ ግንድግር እንደምን ውለሻል አንቺ እድል የሆኖብኝ እንጀራ አያጣኝም በለው አቤቱ
ቀጥላ እድል የሆነብኝ ጅንጀራ ጣኝም በጨለማ ስሄድ ጅብ አያገኘኝም በለልኝ። በጨለማ ስሄድ ጅብ አያገኘኝም። አይ ጅንጀሮ ወተት በጨለማ ታበላሻላችሁ፣ ወተት በጨለማ ታበላሻላችሁ። የማሲንቆ ጥበብ ኑና እናሳያችሁ፣ የማሲንቆ ጥበብ ኑና እናሳያችሁ። እንኳን እንዲከስተሽ አጥንት አክለሽ እኔ ለመክሳት ስንት መከራዬን እያየሁ እንኳን እንዲከስተሽ አጥንት አክለሽ እንኳን እንዲከስተሽ አጥንት አክለሽ እንዲሁም ቢያገኝሽ ጅብም አይበላሽ። ያደረ እንጀራና ነገረኛ አልወድም፣ ነገረኛ አንወድም። ቢበሉት ቢበሉት ከጉሮሮ ከጉሮሮ የአንዳንድ ሰው ድፍረት እጅጉን ይደንቃል። የአንዳንድ ሰው ድፍረት እጅጉን ይደንቃል። ድገም የታባል እንደገና የአንዳንድ ሰው ድፍረት እጅጉን ይከብዳል። ልክ እንደነዚህ ሰዎች ልክ እንደነሱ ከባለቅኔ ጋር ሙግት ይቀመጣል። ከባለቅኔ ጋር ሙግት ይቀመጣል። አለማለለዋ አለሰበድዬ በልልኝ 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 ብትወደኝ ወደድኳት ብለን ንገርልኝ። በልልኝ 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 ብትወደኝ ወደድኳት ብለን ንገርልኝ። እንዲህ ድምቅ ብሎ የምትመለከቱት መሰንቆ ባህላዊ የተቀበል ውድድር የመጀመሪያ ዙራቸውን ጥሎ ማለፉን አልፈው ፈረንሳይና ሸጎሌዎች ተወካያቸው እንደዚህ አረፍ ብለው የመጀመሪያ ዙራቸውን አጠናቀዋል። እኔ እንግዲህ ውጤት አልናገርም፣ አይኔ ናት። ወደ ሁለተኛው ዙር እንገባለን። ከመግባታችን በፊት ግን እዚህ ጋር እንግዲህ የሚያማምሩ የቀጥታ ተመልካቾች አሉ። ለነሱ ደግሞ እድል እንሰጣለን። ምክንያቱም ነጥባችሁ ላይም ጭማሪ ስለሚያሰጣችሁ ከፍ ሊል ይችላል አላልኩም፣ ገና ነው አላልኩም፣ የነሱም ይቀራልና ለአንድ ሰው እድል እንሰጣለን። ሸጎሌዎች እናንተ ጋር ማን ምንድነው የሚያቀርብልን? ከኛ ከሸጎሌ እንግዳ ወርቅ ግጥም ያቀርብልናል። የተውጣጡ ግጥሞች ለሀገሬ ልጆች። ማሲንቆና ክራር ያምራል በእኛ እጅ፣ አሰልጥኖ ማብቃት ለሀገሬ ልጆች። ሀገሬ ኢትዮጵያ ለምነሟ ነሽ ሆይ፣ አፈርሽ ወርቅ ነው ልጆችሽ ታጋይ። ደን ይልበስ ተራራው፣ ጋራው ሸንተረሩ፣ ደን ይልበስ ተራራው። አፈሩም ይጠበቅ ደን ይልበስ ተራራው፣ ዛፎች ይብቀሉበት ደን ይልበስ ተራራው። ገበሬው አራሹ፣ የሀገር መከታ የረሃብ ደምሳሹ። ለስራ ተነሳ ስንፍና ይሰርህ፣ እሱ ነው ወጥመዱ ኋላ የሚያስቀርህ። የቆላ ነጭ ጤፍ የጌቶቹ ምሳ፣ የት አገኝሽ ይሆን በወድቅ ብነሳ።
እስኪ ልነሳና ልሂደው አገሬ ለሰውም ሰለቸው እኔም በዛ ነውሬ የቆላውም መጥቶ እምዬ ይልሻል የደጋውም መጥቶ እምዬ ይልሻል የሱንቱ ጉሮሮ ማዋጫ ሆነሻል። የግጥሙ አቅራቢ እንግዳወርቅ ገረመው የሸጎሌን ቡድን በመወከል ነው። አመሰግናለሁ። በጣም እናመሰግናለን። ከዚህም ከዛም የነበረ ግጥም ነው አይደለ? እናመሰግናለን። ወደ ፈረንሳዮች ወይም ደግሞ የቡድናቸው መጠሪያ አርቲስት ሙናዬ መንበሩን ለማስታወስ ወደ ሰየማችሁት መተናል። እናንተ ጋርስ ምን አለ? ምን ይቀርብልናል? እኛ ጋር እንግዲህ ፈረንሳዮችን ወክላ እኛን ወክላ ሄርሜላ ከማል ይሄው መነባን ቪዛ መጣለች። ሞቅ ማለት ሄርሜላ ተቀበሉ። ከተረት ተረት ድርጎ መሞገትህን ባትወድም እኔ ካንተ መልስሻለሁ። አሁን እኔ ካንተ መልስሻለሁ። መቼም ወሬ ላንተ አይገድም። አስጨንቆ አያስጠብብም። ከጀርባህ ላም አያጠብቅም። መልስ ቢጸየፍ ህሊና ፌዘኝነትን ለምዶ ከአባቴ የስልጣኔ ቃላት አሁ አቦጊዳ ተወላግዶ ቢሆንም ያለኸው ቅኑ አበው መጠየቅ አይከብድም ይላሉ። እና እስቲ ልጠይቅህ ያንተ ማነው አባትህ? ንገረኝ፣ ማነው አባትህ? አባትህማ ስልጣኔን ቀድሞ የማለደ በማይነጥፍ ግዙፍ ክብሩ አዲስ ጀንበር የቀደደ ያ በአየር በረራ ላይ የምታየውን ድንቅ ታምር ባልተጸነሰ ቴክኖሎጂ የማይጠፋ ቅርጽ ያኖረ የላሊበላ መቅደስ ፈልፋይ የአክሱም ሐውልት ጠራቢ የጣና ደብር ደባሪ ያ ስልጣኔን ቀድሞ የማለደ ማን ይሙት አንተን ወለደ። አባቴ ሙት እንዳትል ሞት አይደለም ለሱ ረፍቱ አንተን ሲወልድ ነው ሞቱ። ቢሞትም ዳግም ሞቱ። አዎ ነገ አንተም ልጅ ይጠይቀሃል። ላሊበላ እንዴት ተሰራ አክሱም እንዴት ቆመ ይልሃል። ላሊበላ እንዴት ተሰራ አክሱም እንዴት ቆመ ቢልህ በቅሎ ነው በለው ንገረው መሬት ፈንቅሎ ወጥቶ ታምር ነው ይበል እሱም በታምራት ተቃኝቶ። ብትል ጊዜ ስለታላቋ ብሪታንያ ከንቱ ውዳሴን ብዘረዝር እኔም ስለ ኢትዮጵያ ማንነት አረ ስለ ህዝቦቿ ማያልነት ከእጄ መዳፍ ሳትወጣ አስተምርሃለሁ። አባቴ ሙት እልሃለሁ ከእጄ መዳፍ ሳትወጣ አስተምርሃለሁ። ሄርሜላን ከፈረንሳይ እናመሰግናለን። ጎበዝ በርቺ፣ አይዟችሁ። ረሳችሁት እንደ ግጥሙን? አረሳለውም። እነሱን አይዟችሁ በሏቸው። እኔ ለሁለታችሁም አይዟችሁ ያልኩት። ወደ ሁለተኛው ዙር እንገባለን። ሚሚና ፋሲል ተቀበሏቸው። የሰራሽው ስራ የሚገባ ነው ወይ? ያደረግሽው ነገር የሚገባ ነው ወይ? መልክ ቢያምር ጸባይ ያፈርሰው የለም ወይ? ያፈርሰው የለም ወይ? እንደ ሰራይ ገደል ሆነና ተረቱ እንደ ሰራይ ገደል ሆነና ተረቱ ሁልጊዜ አሸናፊ የሰው የለው ብርቱ ተፈጥሮ ያዘዋል ጊዜና ወራቱ። እንካ ሰላምታ በምንታ በጀበና ምን አለ በጀበና እስቲ ለአባይ ቲቪ አቅርባ ምስጋና እስኪ ለአባይ ቲቪ አቅርብ ምስጋና
ሰላምታ እንቺ ሰላምታ በሚንታ በዳዴ ምን አለ በዳዴ ግጥሙ ሲበዛብሽ ከረከረሽ እንዴ? ግጥሙ ሲበዛብሽ ከረከረሽ እንዴ? እኔ ጋር ነሽ? እንቺ ሰላምቴ እንካ ሰላምታ ሴት ናት እኮ ሴት ናት። እንቺ ሰላምታ በምን ልምታ? በዴ ምን አለ በዴ? እኛ ስንመጣ ፈራሽ እንዴ? እኛ ስንመጣ ፈራሽ እንዴ? አይመስልሽም እንዴ? ዴ እንቺ ሰላምታ እንቺ ሰላምታ እሺ በምንቴ በምንቲያ በማገዶ ምናል በማገዶ እዛ ማዶ ያሉት ሁሉም መዳመዶ እዛ ማዶ ያሉ ሁሉም መዳመዶ አይ መዳመዶ ወየናዴ ልቤና እንኪ ሰላምታ እንኪ ሰላምታ በሜንታ አዎ በጤዛ ምን አለ በጤዛ ከህብር ግኝት ውስጥ አንቺ ነሽ ፈዛዛ ከህብረት ግኝት ውስጥ አንቺ ነሽ ፈዛዛ ስራው እንኪ ሰላምታ እንኪ ሰላምታ በቀፎ ምን አለ በቀፎ እስቲ ተመልከቷት አትመስልም ጅላንፎ እስቲ ተመልከቷት አትመስልም ጅላንፎ አይ ወይ ጅላንፎ ነገር ግን እንኪ ሰላምታ እንኪ ሰላምታ በምንታ በመንገዴ ምን አለ በመንገድ እንደው እኔ የምልሽ በሆድ ይገጠማል እንዴ? ይገጠማል እንዴ? እንዲያ ነው እንዴ? ፍቅርህ ማለዳ ማለዳ መውደድን አሃን ሙመገለ እንደው መገለ እንደው ሰንደል ይሸታል ገላህ እንደውም በበላይ የወሎ ልጅ ነህ እንደው መገለ ሀገራችን ወንዛችን ወርቅና ዳር እስከ ዳር ሞልቶ ይፈሳል ቁንጅና ሙመገለ እንደው መገለ ለምለሚ እንደው መገለ አሪበል ሳቆጣ አሪበል ኮረም አሪበል ሳቆጣ አሪበል ኮረም አርባሪ ይሸበራል ኢየሩሳሌም ስላሌ ላልዬ 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 አናናና አረና ዝም ብለህ ወደዳችሁ በጣም ቆንጆ ቆይታን እያደረግን ነው። በጣም ደስ ብሎናል። ደስ የምትሉ ተወዳዳሪዎች ናችሁ። የትኛው ቡድን ደግሞ ወደ ቀጣይ እናገኘዋለን የሚለውን አብረን እንመለከታለን። ወደ ቀጣዩ ዙር ከማለፋችን በፊት ግን እዚህ ጋር ስትመጡ እንግዲህ የኪነ ጥበብ ባለሙያዎች ናቸው። ህብር ግኝቶች በተለያየ ስራ እናውቃቸዋለን። ሀብትሽንም ሌሎቻችሁንም ፊልም ላይ፣ ሀብትሽ ደግሞ ሰሞኑን ጥሬ ላይ ነው እየቆረጠው ነው። እንዴት ነው? ጥሬ የኖርኩበት ነው ስልና የትኛውን ጥሬ? ብዙ አይነት ጥሬ አለ። የበቆሎ እንዴት ነው? ማን ነው አብረን በልታል እንዴ? ጥሬ እንዴት አገኘው ተቀባይነቱን? ሰው ጥሬ ያምሮታል አይደለ? ቆንጆ ነው። አይ ሰው ስጋ ሁሉም ሰው ይወዳል እኮ በዚህ እውነት ነው። እንደውም እኔ አሁን ከአንዳንድ የስጋ ዘመድ ስጋ ይሻላል።
አረ ከአንዳንድ የማይጠይቅሽ ምንም አይልሽ አይደል? የጥሬ ፍቅር ነው እዚህ ጋር የታየው ግን አይ ለቀልድ ነው። እንግዲህ ይሄን ካልን ዘንዳ ወደ እናንተ ነው የምናልፈው። እናንተ እዚህ ጋር ስትመጡ የኪነ ጥበብ ባለሙያዎች ስለሆናችሁ እዚህ ጋር የምታቀርቡት ነገር ካለ ከ5 ነጥብ ያሰጣችኋል። እድሉን ለማልስጥ ከሸጎሌ ነበር መጀመሪያ የጀመርነውና ወደ እናንተ እንምጣ። እዛው ሸጎሌ ጨርሽ ሸጎሌ ጨርሽ ምን ትላላችሁ? ችግር የለም ይቅደሙ። ፈርተዋል። በቃ እኔ ለእናንተ ነው እድል የሰጠሁት። ዘራፍ አካኪ ዘራፍ እርጅና የሚገኘው እግዜር ሲያድለው ነው። በራስ ላይ መቀለድ የጥበብ ውጤት ነው። ዘራፍ አካኪ ዘራፍ ምንም ቢሻብት ቢነጣ ጸጉሬ እዘንጣለሁ በሂውማን ሄሬ። ዘራፍ አካኪ ዘራፍ ቢወለጋገድ ቢነቀል ጥርሴ አስተክላለሁ በሐኪም ነፍሴ። ዘራፍ አካኪ ዘራፍ እድሜ የሚሰጠው እግዜር ሲያድል ነው። በራስ ላይ መቀለድ የጥበብ ውጤት ነው። ዘራፍ አካኪ ዘራፍ ነበር መጥቶ በድንገት ታደስ ስልኬ ከጆሮዬ ላይ ያደረገኝ ቁጥር ኧረ ምነው ባልወጣ እስከ ቤት ተውኝማ ተረጋጋ ማለት ምንድን ነው? የወሰደው አይፎን እኮ ነው። ወደ ሸጎሌዎች ሸጎሌዎች እንግዲህ መነሻችን ደ ስለሆነ በደ እንገባለን። ዴነች አሁን አዎ መስዋዕት የከፈለችው ደ ናት። እንደውም ሰሞኑን እኮ ግጥም ላይ ደግሞ አለምዬ ሌላ ዓለም ላይ ነሽ። ዓለም ወጥቷል ደግሞ እኮ ኧረ በለው እንዴት ነው ዝናው ጨመረ? ራሱ መገለባበጥ ሁሉ መጣ። ሰው ተቆየ ከሚስት ይወልዳል። ስለዚህ የእናንተ ነው ሰዓቱ። የፈለጋችሁትን እናንተ ይሄ ውጤት ያሰጠናል የምትሉትን ማቅረብ ትችላላችሁ። ደህና ናችሁ እንዴ? አልተመቻችሁም እንዴ? አሸበል ገዳው አይናማው ገዳው እጥምጥን ያሉ እንደምትሰረች ገና አሁን ዘለው የሸጎሌ ልጆች ሞተች እንደው ሸጎሌ ተመንገር በታች ሸጎሌዎች በአለምዬ ተወክለው ተሰጧቸውን እንዲያቀርበውልናል። እናመሰግናለን በጣም። የመጨረሻ ዙራችን ይቀረናል። መጨረሻ ደግሞ የምንዘጋው ሁሌም አንድነት እንላለን። አንድነት ደግሞ ከልብ መሆን አለበት። እናንተ ደግሞ ግጥማችሁን ከልብ እንደጻፋችሁ እተማመናለሁ። አይደለም? ስለዚህ ወደ አንድነት ወደሚገጥሙበት እንገባለን። ካውላላ
የሀገሬ ልጆች የሸጎሌዎቹ በፍቅር በአንድነት ሁሌ የሚያኖራችሁ እርቅና ውርድና እናርቀው ጸቡን ተሳስበን እንኑር ፍቅር ነው የሚያምርብን ፍቅር ነው የሚያምርብን። መንደርና ጎጡ ምን ያደርግልናል? መንደርና ጎጡ ምን ያደርግልናል? ኢትዮጵያ ስንባል ስሟ ይበቃናል። ኢትዮጵያ ስንባል ስሟ ይበቃናል። አትነው ዱባይን አየነው ተግር እስከ ራሱ በዲሽ ነው። አዎ ዱባይን አየነው ከእግር እስከ ራሱ እንዴት ያምርብናል የሀገራችን ኑሮ በልልኝ። እንዴት ያምርብናል የሀገራችን ኑሮ አገር የምትኖረው አንድነት ሲኖር ነው። አገር የምትኖረው አንድነት ሲኖር ነው። ቂምና ጥላቻ የሰይጣን ስራ ነው። ቂምና ጥላቻ የሰይጣን ስራ ነው። እስኪ ስራው ፋሲል ጽጉዬ ወይዬ ምን አበላሻለሁ ነይ ብዬ አይን አይገለጽም ወዳጅን ካላየ ፍቅርን እንስበከው ጠላት ይናደድ ፍቅርን እንስበከው ጠላት ይናደድ ፍቅርን እንስበከው ጠላት ይናደድ ፍቅርን እንስበከው ጠላት ይናደድ ጭቅጭቁን ትተን እንሁን አንድ ጭቅጭቁን ትተን እንሁን በአንድ እንሁን በአንድ አገሬ ኢትዮጵያ እንዲህ ምንወድሽ ሰላሙን ፍቅሩን ሰላምና ፍቅር አብዝቶ ይስጥሽ። አሜን። በቃ እንከፋፈል በቃ እንከፋፈል እንቁም በጋራ እንቁም በጋራ እንቁም በጋራ በቃ እንከፋፈል እንቁም በጋራ እኛም በተራችን ታሪክን እንስራ ታሪክን እንስራው Subhana
በጣም እናመሰግናለን። ሚጣዬ ድግ በይልን። አሜን። እንግዲህ አንድ ነገር ሰምቻለሁ። ልዩ ወርቅ የግጥም መድብል አሳትማለች አሉ። ምን ይባላል? የት ይገኛል? አዎ መጽሐፌ ሩብ ጉዳይ በሚል ርዕስ በራስ አምባ ሆቴል ሚያዝያ 20 አስመርቄያለሁ። ተመርቋልና በሁሉም መጽሐፍት ቤት ይገኛል መጽሐፉ። ገዝታችሁ አንብቡት። አዎ ገዝታችሁ አንብቡት። የግጥም መድብል ናት። ጥሩ ናት። ሩብ ጉዳይ ማለት ሩብ ጉዳይ ልትባል የቻለችው ያው ሲመሽ ለማለት ነው። ግን አይመሽም መቼም አይመሽም። ገና ኤነርጂው እንዳለ ነው። 10 አለቀ። ገና ይቀጥላል። አንድ ግጥም እስኪ ከሩብ ጉዳይ ላይ ከሩብ ጉዳይ መጽሐፍ ካሳተምኳት ላይ አጭርና ስለ ውበት የምትናገር ናት። ርዕሷ ውበትሽ ላይ ስሪ ነው። ቁንጅናሽ ልዩ ነው ቁመናሽ ማራኪ፣ ቁንጅናሽ ልዩ ነው ማራኪ ቁመናሽ፣ ያሽበት ቁም ነገር ልጅነት ሳይከዳሽ፣ ኋላ ባላግብተሽ ልጆች ስታፈሪ፣ ራስሽን ጥለሽ ምግብ ስትሰሪ፣ እሱን ደስ እንዲለው ቤት ስታሳምሪ፣ ተማርኮ የመጣበት ውበትሽ ከጠፋ፣ የወደደሽ ባልሽ ከቤት እንዳይጠፋ፣ ከባልሽ በክብር አብረሽ እንድትኖሪ፣ ከቤትሽ ጎን ለጎን በውበትሽ ላይ ስሪ። አመሰግናለሁ። በጣም ደስ የሚል ግጥም ነው። በተለይ ደግሞ ቤቴን ሲሉ ራሳቸውን ለሚጥሉ ውበት በብዙ መንገድ ነውና የሚገለጠው። በብዙ እንዲቃኙ አድርገሽ ነው የጻፍሽው። እናመሰግናለን በጣም። እንግዲህ እንዲህ እያልን የመጨረሻው ሰዓት ላይ ደርሰናል። ውጤት የምናሳውቃችሁ ሰዓት ፈረንሳይ ወይስ ሸጎሌ ወይም ደግሞ የምታምር ልዩ ውብ ጽጌረዳዎች ወይስ ደግሞ የምንወዳትን የምናደንቃትን የአርቲስት ሙናዬ መንበሩን ስም ይዘው የእሷ መታሰቢያ አድርገው ፈረንሳዮች ሲወዳደሩ ነበር። የትኛው ቡድን አለፈ የሚለውን ከጥቂት ቆይታዎች በኋላ ይዘን እንመለሳለን። የትም እንዳትሄዱ ጠብቁ። የተወደዳችሁ ተመልካቾቻችን ተመልሰናል። የተመለስነው ደግሞ ከውጤት ጋር ነው። ሸጎሌና ፈረንሳዮች ሲወዳደሩ ነበረ። የትኛው አሸነፈ የሚለውን ዘርዘር ብሏል እዚህ ጋር እናንተ ደምሩት። ሸጎሌዎች የተወዳዳሪዎች ሰዓት፣ አከባበር፣ አለባበስ 20 ነጥብ ነበር የሚሰጣችሁ። ከ20 20 አግኝታችኋል። ይሄኛው ውጤት ወደ እናንተ ሲዞርም ከ20 20 ነው ያገኛችሁት። ስልክ ይዞ የሚደምርም አለ። የተወዳዳሪዎች የቀጥታ ተመልካቾቻችሁ ደጋፊ ተሰጦ ሁሉም ተጨምቆ ከ20 ነበር ነጥብ የሚያሰጣችሁ። ፈረንሳዮች 15 አግኝታችኋል። ሸጎሌዎች ደግሞ 12። የግጥማችሁ ደግሞ በ3 ነበር የተከፈለው። የመጀመሪያው ተረባ ነበረ። እንደሰማነው ነው፣ ያልተነካ ነገር የለም። እሱ ከ20 ነጥብ ነበር የሚያሰጣችሁ። ሸጎሌዎች 13.5 አግኝታችኋል። ፈረንሳይ ከ20 ስንት? ከ20 15.5። ሁለተኛው ዙር ደግሞ እንካ ሰላምታ የተባባላችሁበት ነበረ። ፈረንሳዮች ከ20 14.5 አግኝታችኋል። ሸጎሌዎች ደግሞ 11.5 አምጥተዋል። የመጨረሻው ደግሞ ስለ አንድነት የገጠማችሁበት ነበረ። ይህን ስንት ያመጣችሁ ይመስላችኋል? እኛ የደፈንን ነው የሚመስል። እንደዛ ነው የሚመስላችሁ? እናንተ ጋር ስለ አንድነት እንደገጠማችሁ? እኛም የደፈንን ነው የሚመስል። የደፈናችሁ መልካም። እና እዚህም ተደፍኗል፣ እዛም ተደፍኗል። ምን እንደተደፈነ እኔ ነጥቡን እናገራለሁ። ያገኛችሁት ከ20 15 ነው። እናንተም ጋር እንግዲህ እዚህ ጋር ማየው አልተደፈነም። 14ም ይበቃል። 17.5 አግኝታችኋል። ስለዚህ ማን አለፈ? እነሱ ናቸው። ስንት አግኝተው?
አመናችሁ አለምዬ? እስቲ ቆይ እንግዲህ መጨረሻውን እንየዋ። ስለዚህ ያገኛችሁት ሸጎሌዎች በድምሩ ከ172 አግኝታችኋል። ፈረንሳዮች ደግሞ 8 እንዳለች እርግጥ ነው 82.5 አግኝታችኋል። በጣም እናመሰግናለን ሸጎሌዎች ከኛ ጋር ስለነበራችሁ። በሌላ ዙር ደግሞ እንገናኛለን ብዬ አምናለሁ። ከልብ እናመሰግናለን አብራችሁ ስለቆያችሁ እናመሰግናለን። ፈረንሳዮች ፈረንሳይ እንግዲህ በፍቅር አይታማም። ደስታችሁን አጋሯቸው። ቀጣይ ደግሞ ፈረንሳዮችን እናገኛቸዋለን። እናንተ ወደ እነሱ ሂዱና እንኳን ደስ አለን ውጤቱ የጋራ ነው በሏቸው። የተወደዳችሁና የተከበራችሁ ተመልካቾቻችን የዚህ ሳምንት መሰንቆ ባህላዊ የተቀበል ውድድር በፈረንሳዮች አሸናፊነት እንዲህ ተጠናቋል። ሀገራችን ሰላም ሁና ቀጣይ ሳምንት ደግሞ እንዴት ሰነበታችሁ ለመባባል ያብቃን። የሳምንት ሰው ይበለን። ሀገራችን ኢትዮጵያን ሰላም ያድርግልን። አሸንፈዋል።